ታዋቂው ተጓዥ ዩቲዩበር አቤል ብርሃኑ የአፍሪካ ጎልደን አዋርድ 2026 የዓመቱ ምርጥ ተጽዕኖ ፈጣሪ በመባል ሽልማት አገኘ። በአማራ ክልል በባህር ዳር ከተማ በደቡባዊ የጣና ሐይቅ ዳርቻ በ4.5 ቢሊዮን ብር ወጪ የተገነባው ፈለገ ግዮን ኢኮ ሪዞርት ዛሬ መመረቁ ተሰማም። በስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር የቅርብ ግንኙነት ያላቸው ሰዎች ቁጥር 7 መድረሱን ተሰማም። መንግስት ዛሬ ማምሻውን ከእኩለ ሌሊት ጀምሮ ተግባራዊ የሚሆን አዲስ የነዳጅ መሸጫ ዋጋ ይፋ ማድረጉን ተከትሎ ከፍተኛ ድንጋጤ ተፈጥሯል መባሉ ተሰማም። ክብራትና ክብራን የኢትዮ አድማስ ዜና አድማጭ ተመልካቾቻችን እንደምን ሰነበታችሁ? እነዚህና ሌሎችን ዝርዝር ዘገባዎች የምናስደምጣችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ታዋቂው ተጓዥ ዩቲዩበር አቤል ብርሃኑ የፌስቡክ ገጽ ላይ ያገኘነው አስደናቂ መልእክት እንደዚህ ይላል። ከመወዳት ሰፈሬ ከተወለድኩባት ዓለም ገና ወጥቼ ዛሬ ሀገሬ ኢትዮጵያን ወክዬ ትላንት ማታ በኬንያ ናይሮቢ በተካሄደው የአፍሪካ ጎልደን አዋርድ 2026 የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ በመባል ተሸልሜያለሁ ብሏል። የልጅነት መሻቴን ላልከለከለኝ ህልሜን ላደረገልኝና በሄድኩበት ሁሉ ለጠበቀኝ አምላኬ እግዚአብሔር ክብርና ምስጋና ይሁን። የአሮጌ ስልክ ካሜራ ለመቅረጽ ስነሳ ዓለምን የማየትና ታሪኮችን የማካፈል ህልም ብቻ ነበር የነበረኝ። በትንሿ ጥረቴ ባራኪው ንጉሥ እየታከለበት በርካታ ሀገራትን አቆራርጬ የራሴን አህጉር አፍሪካ ዕውቅና ስትሰጠኝ የሚሰማኝ ደስታ ወደር የለውም ሲል ተደምጧል። ሁሌም ከጀርባ የሆናችሁ ለእኔ ቆሞ መታየት የደከማችሁ በሙሉ በስም የማልጠቅሳችሁ ሁሉ ከልብ በመነጨ ምስጋና አመሰግናለሁ። ሽልማቱ የእናንተም ጭምር ነው። አሁንም ጉዟችን ይቀጥላል ሲል ተደምጧል። በሌላ ዜና በአማራ ክልል በባህር ዳር ከተማ በደቡባዊ የጣና ሐይቅ ዳርቻ በ4.5 ቢሊዮን ብር ወጪ የተገነባው ፈለገ ግዮን ኢኮ ሪዞርት ሚያዝያ 25 ቀን 2018 በይፋ ተመርቋል። ፕሮጀክቱ በመንግስት የገበታ ለሀገር ፕሮግራም ማዕቀፍ ስር የተከናወነ ሲሆን የቢአኢካ ንግድና ኢንቨስትመንት መስራች በሆኑት አቶ ካሳሁን ምስጋናው የግል ኢንቨስትመንት በ2 ዓመት ከ6 ወር ጊዜ ውስጥ ተገንብቶ መጠናቀቁ ተገልጿል። በሌላ ዜና በስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ቅርበት ያላቸው ሰዎች ቁጥር 7 መድረሱን ተሰማ። ዶይቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የሥራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁት የመረጃ ምንጮች እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዮሴፍ ያሲንና የአዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሀና ሰለሞን እና ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። በተጨማሪም ከአርቲስቱ ድህረ ገጽ ጋር በተያያዘ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ላይ ተሳትፎ የነበራቸው ሌሎችም 2 ሰዎች በዚሁ ሰሞን መያዛቸውን አረጋግጠዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኝ ቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለትን ሚያዝያ 15 ቀን ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸውም በድጋሚ አስረድተዋል። በዚህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች መኖራቸውን አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ደብድበዋቸዋል። ሰብረው በመግባትም ከሁለቱ ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተተባበሩ ነገሮችም አሉ። በአጠቃላይ የስቱዲዮ ከጥቅም ውጭም አድርገው ወጥተዋል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ ለዶይቼ ቬለ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት ወይም ሀና እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይም ፖሊስ 14 ቀን የጊዜ ቀጠሮ እንደጠየቀባቸው ለዶይቼ ቬለ አስረድተዋል። ዶይቼ ቬለ ለታሰሩት እንዲሁም ፍርድ ቤት ቀርበው
የ14 ቀን ጊዜ የተጠየቀባቸው ስለተባሉት ሰዎችም ከፌዴራል ፖሊስ መረጃ ለማጣራት ጥረት አድርጓል። በስልክ ያነጋገራቸውና የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አብዲ ለጊዜው በፍርድ ቤትም በተያዙት ጉዳይ ላይ መረጃ ለመስጠት እንደማይችሉ ተናግረዋል። ኢትዮሪካ የተሰኘው በቅርቡ የወጣው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታን ያገኘ መሆኑ መረጃዎች ያመለክታሉ። እስካሁን ዳስጣል የተሰኘው ስራ ብቻ ያገኘው እይታ ከ22.5 ሚሊዮን በላይ እንደደረሰም ይገመታል። በሌላ ዜና መንግስት ዛሬ ማምሻውን ከእኩለ ሌሊት ጀምሮ ተግባራዊ የሚሆን አዲስ የነዳጅ መሸጫ ዋጋ ይፋ ማድረጉን ተከትሎ ከፍተኛ ድንጋጤ ተፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር ሚያዝያ 26 ቀን 2018 ዓ.ም በወጣው መመሪያ መሰረት በአዲስ አበባ ከተማ የ1 ሊትር ቤንዚን መሸጫ ዋጋ 167 ብር ከ50 ሳንቲም እንዲሆን ተወስኗል። ይህ ድንገተኛ የዋጋ ጭማሪ ብዙዎችን ያስደነገጠው መንግስት በየወሩ 20 ሚሊዮን ብር የነዳጅ ድጎማ እያደረጉ ነው የሚል መግለጫ ከሰጠ ገና አንድ ሳምንት እንኳን ሳይሞላው ይህ እርምጃ መወሰዱ ነው። ይህ አፋጣኝ ውሳኔ የመንግስትን የፖሊሲ ተአማኒነትና የህዝብ ግንኙነት ስራ ክፉኛ ጥያቄ ውስጥ የከተተ ክስተትም ሆኗል ተብሏል። ከዚህ ቀደም የተደረገው የነዳጅ ዋጋ ጭማሪን ተከትሎ በሸቀጦችና በመሰረታዊ የፍጆታ ዕቃዎች ላይ የተከሰተው ከፍተኛ የዋጋ ንረት የህዝቡን ኑሮ እጅግ አክብዶት ሰንብቷል። ዛሬ ይፋ የተደረገው አዲሱ ጭማሪ ደግሞ በትራንስፖርት፣ በምግብ እህል አቅርቦት እና በሌሎች መሰረታዊ ዘርፎች ላይ ተጨማሪ የዋጋ ማዕበል እንደሚያስከትል ከወዲሁ ስጋትን ፈጥሯል ተብሏል። የኑሮ ውድነቱን ጫፍ በደረሰበት በዚህ ወቅት ይህ ተከታታይ የነዳጅ ዋጋ ጭማሪ ነዋሪው ነገን እንዴት ልገፋው ነው የሚል የህልውና ጭንቀት ውስጥም ከቶታል ተብሏል። ክቡራትና ክቡራን የኢትዮ አድማስ ዜና አድማጭ ተመልካቾቻችን እስካሁን ይዘንላችሁ የቀረብነው መረጃ ይህን ይመስል ነበር። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። በያላችሁበት የዓለም ዳርቻ በየምትኖሩበት የዓለም ጥግ ሁሉ ሰናይ ጊዜን ተመኘን። ሰላም። እስካሁን ይዘንላችሁ የቀረብነው መረጃ ይህን ይመስል ነበር። ቻናሉ